እኛ ጴንጤዎች ካራክተራችን ላይ ትኩረት አድርገን አንሰራም። እንደው ክትፎ የሚቀርብበት ዕቃ ፖፖ ቢሆን ምን ይመስላችኋል? እሳት እድሜ የሚወሰነው በእሳቱ ኃይል ላይ ሳይሆን በማገዶው ብዛት ነው። ጌታን ነገር በህይወታችን አቅም የምናሳጣው እኔና እናንተ ነን። የነብይነት ጸጋ ተሳዳቢ ያደርጋል ወይስ ንገረኝ ብሎኛል። ባልተለወጠ ማንነት ማስቀጠል አንችልም። ለአንድ ሰሞን ይጨበጨብልን ይሆናል። ጌታ የሚፈራውን ሰው ይፈልጋል። የሚመጥን ማንነት ይፈልጋል መንፈስ ቅዱስ። የዛሬው ዓመት የትላንትና ማገዶ ነበር። እግዚአብሔር እኮ አነጋጋሪ ነገር በመድራችን ላይ ሊያደርግ ቀን ቀጥሯል። ከባባድ ነገሮች በህይወታችሁ ላይ መሆን ይጀምራሉ። ጌታ በእድሜ አይወሰንም። ጌታ በሁኔታ አይወሰንም። ጌታ በትላንትናው ታሪክ አይወሰንም። ዛሬ የእግዚአብሔርን ፕሮግራም ማስቀጠል በሚል ርዕስ እናገራለሁ። እንደ መጀመር ቀላል ነገር የለም። በእኛ ህይወት ጀምረው ያልሰነበቱ ነገሮች በጣም ብዙ ናቸው። እንደ ሰርፕራይዝ ብቅ ይሉና የሚጠፉ ነገሮች በጣም ብዙ ናቸው። እግዚአብሔር ለሆነ ቀን ብቻ የጠራን ሰዎች አይደለንም። መጽሐፉ በትንቢተ ኢሳይያስ ምዕራፍ 40 ላይ እንደሚናገር ኃይላቸውን ያድሳሉ ብሎ ከዛ በኋላ እኮ አይደክሙም፣ አይታክቱም፣ ይሮጣሉ፣ ይበራሉ ነው የሚለው። ጠይቃችሁ አታውቁም? ለምንድን ነው ጌታ በእኔ የጀመረው ነገር የማይቀጥለው? የጻድቅ መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ይላል እግዚአብሔር ቃል። ለምንድን ነው የኔ ነገር እየጨመረ የማይሄደው ብላችሁ ጠይቃችሁ አታውቁም? ዛሬ የሚያስቀጥል ከእሳቱ ጋር የሚያዘልቅ ከክብሩ ጋር የሚያዘልቅ የጌታ ጉብኝት ያገኘናል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ ያለውን ቃል አነባለሁ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 መንፈስን አታጥፉ በሉ እስቲ። መንፈስን አታጥፉ። ደገሙና በሉ መንፈስን አታጥፉ። እንጸልይ። ሃሌሉያ። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ። ጌታ ሆይ ስጠኝ የመንፈስን እሳት። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ። ጌታ ሆይ ስጠኝ የመንፈስን እሳት። እስራቴን ቆርጠህ ቀንበሬን ሰብረሃል። ነፍሴን እንድታከብር ነፃ አውጥተኸኛል። ባርነት አበቃ ልጅ ነህ ብለኸኛል። በደም ቃል ኪዳን ያንተ አድርገኸኛል። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ። ጌታ ሆይ ስጠኝ የመንፈስን
አንተ ልትመጣ በደጅ ባለበት በዚህ ሰዓት ያንተን ክብር ማስቀጠል፣ ያንተን ፕሮግራም ማስቀጠል፣ ሐሳብህን ማስቀጠል ወራ ባጋባ ታራጋ ባራጋራ ባጋራ 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 በቃል ተናገረን፣ በመንፈስ ንካን። ሁሉ ላንተ ክብር ይሆንልህ በኢየሱስ ስም አሜን። ሐዋርያው ጳውሎስ በተሰሎንቄ ላሉ ቅዱሳን ብዙ ነገር ይነግራቸዋል። የሚያገለግል በአገልግሎቱ እንዲተጋ በተሰጣቸው ጸጋ ሁሉም በስፍራቸው ሆነው እንዲያገለግሉ ብዙ ነገር ከመከራቸው በኋላ መንፈስን አታጥፉ የሚል ትእዛዝ ይሰጣቸዋል። በሌሎች ትርጉሞች ላይ የመንፈስ ቅዱስን እሳት አታዳፍኑ ይላል። መንፈስን አታጥፉ ሲል መንፈስ ደካማ ነው እያለ አይደለም። የመንፈስ ቅዱስን እሳት አታዳፍኑ ሲል አቅመ ቢስ ነው መስራት አይችልም እያለ አይደለም። መንፈስ ቅዱስማ ባለ ብዙ አቅም ነው። በእኛ በተናንሾቹ ትልቅ ነገር ሲሰራ ያየነው መንፈስ ቅዱስ ባለ ብዙ አቅም ስለሆነ ነው። መናገር በማይችሉ ሰዎች ብዙ ተአምራት ሲያደርግ ያየነው እሱ ትልቅ ስለሆነ ነው። የችሎታ ችግር የለበትም። በሁኔታ አይወሰንም፣ በጊዜ አይወሰንም። መንፈስ ቅዱስ ማንንም ፈርቶ ወደ ኋላ አይመለስም። የጀመረውን ነገር ሳይጨርስ መተው አይፈልግም። መንፈስ ቅዱስ ግን መንፈስ ቅዱስ የፈቃድ አምላክ ስለሆነ በእኛ የጀመረውን እንዲቀጥል የኔና የናንተ ድርሻ አለ። በእኛ የተጀመረው የመንፈስ ቅዱስ ሥራ ከኛ አስተዳደግ ጋር የሚገናኝ አይደለም። ጥረን ግረን ያመጣነው አይደለም። ምሕረት ለወደደ ወይም ለሮጣ አይደለም እንደሚል መጽሐፍ፣ ያዕቆብን ወደድኩ ኤሳውንም ጠላሁ ደግሞ እንደሚል እግዚአብሔር ስለራራልን ስለመረጠን የሆነን የከበረ ነገር በእኛ ውስጥ አስቀምጦ መስራት ጀምሯል። ይሄንን ጌታ የጀመረውን ነገር እንድናስቀጥል እንዳናጠፋው መጽሐፍ ቅዱስ ያዘናል። በሌሎች ትርጉሞች ላይ ይናገራል። እንዳልኳችሁ የመንፈስ ቅዱስን እሳት አታዳፍኑ ነው የሚለው። በእኛ የተጀመረውን የመንፈስ ቅዱስን ሥራ በእሳት መስሎታል። የእሳት ዕድሜ የሚወሰነው በእሳቱ ኃይል ላይ ሳይሆን በማገዶው ብዛት ነው። እቺን ሶፍት በአንድ ክብሪት እሳት ማቃጠል ይችላል። ምናልባት እሳቱ ለመጥፋት 5 ሰከንድ ብቻ ይበቃው ይሆናል። ይሄንን ደግሞ ፑልፒት እንደዚሁ በአንድ ክብሪት እሳት ማቃጠል ይችላል የእንጨት ከሆነ። ይሄንን ፑልፒት ለማቃጠል የሚወስደው ረጅም ሰዓት ይሆናል። ሲያልቅ እሳቱ ይጠፋል። ይሄን አዳራሽ ማቃጠል ደግሞ ብፈልግ ረጅም ሰዓት እሳቱ ይቆያል። ይሄ የሚያሳየው እዚህ ላይ ደካማ እሳት፣ እዚህ ላይ ደግሞ የሚሻል እሳት፣ አዳራሹ ላይ ደግሞ በጣም የሚበልጥ እሳት ስለመጣ ሳይሆን የእሳቱ ዕድሜ የሚረዝመው በእሳቱ ተቀባይ መጠን ነው።
የጌታን ነገር በህይወታችን አቅም የምናሳጣው እኔና እናንተ ነን። የእሳቱ አለመቀጠልም መቀጠልም ምክንያቶች እኔና እናንተ ነን። ዛሬ ልዩ መንፈስ ያገኘናል ወዳጆቼ ሆይ። አትቀኑም ስለ ራሳችሁ፣ አትቀኑም ስለ ወንድሞቻችሁ፣ አትቀኑም ስለ እህቶቻችሁ። የት ይደርሳሉ የሚባሉ ባጭር ቀርተው ስናይ አይቃጠልም ውስጣችን። እግዚአብሔር ሐሳቡን ቀይሮ ተጸጽቶ ወደ ኋላ ተመልሶ ሳይሆን እኔና እናንተ ማስቀጠል ስላልቻለን ነው ነገር የተቋረጠው። ዛሬ ልዩ ክብር ያገኘናል። ይህንን የመንፈስ ቅዱስን እሳት እንዴት እናስቀጥል? እሱ ላይ ነው ዛሬ የምንቆየው። እንዴት ነው የምናስቀጥለው? ምንድነው መጽሐፍ ቅዱስ የሚያስተምረን? ዘሌዋውያን ምዕራፍ 6ን እናውጣና እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግል እርዳኝ ጌታ ሆይ ስጠኝ የመንፈስህን እሳት። ዘሌዋውያን ምዕራፍ 6 ከቁጥር 11 ጀምሮ እስከ 13 ልብሱንም ያወልቃል፣ ሌላም ልብስ ይለብሳል፣ አመዱንም ተሸክሞ ከሰፈሩ ንጹሕ ስፍራ ወደ ሆነ ወደ ውጭ ያወጣዋል። እሳቱም በመሠዊያው ላይ ዘወትር ይነዳል አይጠፋም። ካህኑም ማለዳ ማለዳ እንጨት ያቃጥልበታል፣ የሚቃጠለውንም መስዋዕት በዚያ ላይ ይረበርባል፣ በዚያም የደህንነት መስዋዕት ስብ ያቃጥላል። ዘወትር በመሠዊያው ላይ እሳት ይነዳል አይጠፋም። እሳት ይነዳል አይጠፋም፣ ዘወትር እሳት ይነዳል አይጠፋም የሚሉ ተደጋጋሚ ቃላት በዚህ የመጽሐፍ ቅዱስ ክፍል ላይ እናነባለን። እሳቱ ዘወትር እንዲነድ እንዳይጠፋ ካህኑ ስለሚያደርጋቸው ነገሮች 3 ዋና ዋና ነገሮች ተጽፈዋል። የእሳቱ መቀጠል ስለሚፈልግ እሳቱ እንደ ንግስ በአመት አንዴ የሚመጣ እንዳይሆን ዘወትር የሚነድ እንዲሆን። ምክንያቱም ጌታ ኢየሱስ ክርስቶስም በሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ እሳት ልጥል መጣሁ ብሎ ከነደደ ምን እፈልጋለሁ አለ። የኔ ደስታ ያለው መንደድ መቀጠሉ ላይ ነው። የሚያስገርም እሳት እኮ ነው የወደቀው ተብሎ ዝም እንዲባል አይደለም፣ እንዲነድ እፈልጋለሁ ብሏል። እና እሳቱ ዘወትር እንዲነድ እንዳይጠፋ ካህኑ 3 ዋና ዋና ነገሮችን ያደርጋል። የመጀመሪያው ልብሱን ያወልቅና ሌላ ልብስ ይለብሳል ይላል። ለእሳቱ መቀጠል አንደኛው ቁም ነገር ለእሳቱ የሚመጥን ልብስ መልበስ ነው። እሳቱ እሳት ስለሆነ ብቻ አይቀጥልም። የሚመጥን ልብስ፣ የራስን ልብስ አውልቆ የማይመጥንን ነገር አውልቆ የረከሰን ነገር አውልቆ በሚመጥን ልብስ መመላለስ ግድ ነው። መንፈስ ቅዱስ ከኔና ከናንተ የሚፈልገው ካራክተር አለ። መንፈስ ቅዱስ የሚፈልገው ማንነት አለ። መንፈስ ቅዱስ የሚፈልገው የሚመጥን ህይወት አለ። ታውቃላችሁ ብዙ ጊዜ
እኛ ጴንጤዎች ካራክተራችን ላይ ትኩረት አድርገን አንሰራም። ዋናው ጸጋው ነው የሚል ነገር ስላለን እንደው ክትፎ የሚቀርብበት ዕቃ እንደው ፖፖ ቢሆን ምን ይመስላችኋል? ትበላላችሁ? ክትፎ በፖፖ የሚበላ ሰው አለ? በጣም የተቀመመ ክትፎ፣ የሚያምር ክትፎ፣ የምትንሰፈሰፉለት ክትፎ በፖፖ ቢቀርብ የሚበላ ሰው አለ? እጁን የሚያሳየኝ። ዋናው ቅባቱ ነው የሚል፣ ዋናው አከታተፉ ነው፣ ፖፖ ምን አሳየኝ የሚልና የሚበላ ሰው አለ? ለመንፈስ ቅዱስ የማይመጥኑ ነገሮቻችን በጣም ብዙ ናቸው። ተፈልገን ነው የምንኖረው፣ ተፈልገነው ባህሪያችን። መንፈስ ቅዱስ ዲሲፕሊን ያላደረገው ማንነት ይዘን ነው የምንኖረው። አንድ ወዳጄ አጥብቆ ጠይቆኛል። የነብይነት ጸጋ ተሳዳቢ ያደርጋል ወይስ ንገረኝ ብሎኛል። ምን ነው ለምን ጠየቀኝ አልኩት። በአጋጣሚ የገጠሙኝ በሙሉ ተሳዳቢዎች ናቸው አለኝ። ተሳዳቢ ካደረገኝ ይቅርብኝ አልኩት። የቱንም ያክል የጌታ ነገር በእኛ ህይወት መገለጥ ቢጀምር ባልተለወጠ ማንነት ማስቀጠል አንችልም። ለአንድ ሰሞን ይጨበጨብልን ይሆናል፣ ለአንድ ሰሞን እናስደምም ይሆናል፣ ለአንድ ሰሞን ያለኛ ሰው የሌለ እስኪመስል ድረስ ሆይ ሆይ ሊባል ይችል ይሆናል። እሳቱ እንዲቀጥል የሚመጥን ማንነት መንፈስ ቅዱስ ሴንሲቲቭ ነው። ለጌታ ቤት ሊሰሩለት ሽር ጉድ ሲሉ ጌታ በነቢዩ በኢሳይያስ በኩል የምትሰሩልኝ ቤት ምን አይነት ነው? መርፍበት ቦታ ምንድነው? ምንድነው ሽር ጉዱ? ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው መለከታለሁ አለ። ጌታ የሚፈራውን ሰው ይፈልጋል። ለድምፁ የሚጠነቀቅን ማንነት ይፈልጋል። ያለ ቦታው የማይቆምን ማንነት ይፈልጋል ጌታ። ምንም ነገር ቢገለጥበት ለሱ ብቻ ክብር የሚሰጥ ማንነት ይፈልጋል ጌታ። አንድ አባት ወደ ጌታ ሄደዋል። አሁን አንዴ ሲናገሩ እንደዚህ ሰማው። አንድ ጉባኤ ላይ ተከታታይ ያገለገልኩ በመጨረሻው ቀን ላይ የሆነ ነገር ጠየቅኩ ህዝቡን አሉና ሰሞኑን በነበረው አገልግሎት የተፈወሳችሁ ሰዎች እስቲ እጃችሁን አንሱ አልኩ አሉ። እጁን የሚያነሳ አልነበረም። ካጋንንት እስራት የተፈታችሁ እጃችሁን አንሱ አልኩኝ። እጁን የሚያነሳ አልነበረም። የትንቢት መልእክት የመጣላችሁ እሺ አንሱ አልኩ። አሁንም እጁን የሚያነሳ አልነበረም። ግን ብዙ ትንቢት፣ ብዙ ፈውስ፣ ብዙ ዴሊቨራንስ ነበር አሉ። መጨረሻ ከዚህ በኋላ የምታገኙት መስሏችኋል? ቃል ብቻ አካፍያችሁ ለመወርደው አልኩ አሉ። ቃል ማነሱ ይሆን አላውቅም። ይሄ እንዴ እኮ መጽሐፍ ቅዱስ ደግሞ አልያዛችሁ ሊሆን ይችላል። እስቲ የያዛችሁ አንሱ አልኩ አሉ። ፊት አካባቢ የተቀመጡት የተቀዳደደ አሮጌ መጽሐፍ ቅዱስ አነሱ። እንደ መጽሐፍ ቅዱሳችሁ አሮጌ ናችሁ አልኳቸው አሉ። ከዛ በኋላ መናገር አቃተኛል፣ መስበክ አቃተኛል።
ወዲህ ብለው ወዲያ ቢለው ወፍ የለም አሉ። ለምሳ ገባሁ፣ ምሳ አልበላም ብዬ ወደ ማረፊያዬ ገባሁ። ምን አርጌ ነው እንደዚህ ህልውናህን የምታረቅብኝ ብዬ ጌታን ጠየቅኩኝ። ህዝቤን ሰድበሃል። ታዲያ የተቀባ ሰው የፈለገውን ቢናገር ምን ችግር አለ? ማን ነው ግን አፋችንን እንደዚህ የከፈተው? አንዳንዶቻችን እኮ ሁለት አፍና አንድ ጆሮ ያለን ነው ምን መስለው በጌታ ሚመጥን ማንነት ይፈልጋል መንፈስ ቅዱስ። ከሰዓት በኋላ ተንበርክኬ ቀድሜ ህዝቡን ይቅርታ ጠየቅኩ። ሰድቤያችኋለሁ፣ መንፈስ ቅዱስ ተቆጥቶኛል አልኩ አሉ። መንፈስ ቅዱስ ሴንሲቲቭ ነው፣ ይመራናል እንጂ አንመራው። ጌታዬና ከብራለሁ፣ ጌታዬና ከብራለሁ፣ ጌታዬን አከብራለሁ በኑሮዬ። ጌታዬና ከብራለሁ፣ ጌታዬና ከብራለሁ፣ ጌታዬን አከብራለሁ በኑሮዬ። ጌታዬና ከብራለሁ፣ ጌታዬና ከብራለሁ፣ ጌታዬን አከብራለሁ በኑሮዬ። ጌታዬና ከብራለሁ፣ ጌታዬና ከብራለሁ፣ ጌታዬን አከብራለሁ። እስቲ በፊት ዝቅ እላለሁ በሉ ጌታ። ራሴን በፊት አዋርዳለሁ በሉ እስቲ። እሰማሃለሁ፣ እፈራሃለሁ፣ እታዘዝሃለሁ። በተለይ በዚህ ዘመን በጣም መጠንቀቅ አለብን። በጣም 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 እግዚአብሔር የሚፈራ ጌታ ነው። አንለምደውም ጌታን። እግዚአብሔር ይርዳን። ሁለተኛ ካህኑ የሚያደርገው አመዱን ተሸክሞ ወደ ውጪ አውጥቶ ይጥላል ይላል። አመዱን ወደ ውጪ አውጥቶ ይጥላል። የዛሬው አመድ የትላንትና ማገዶ ነበር። እውነት ውሸት? ትላንትና ማገዶ የነበረው ነው እኮ ነዶ ነዶ ዛሬ አመድ የሆነው። አንዳንድ ሰው የትላንትናውን መልቀቅ አይፈልግም። አሮጌው ላይ መሰንበት የሚፈልግ ሰው ብዙ ነው። መንፈስ ቅዱስ አዲስ ነገር የሌለው ይመስል ከአሮጌ ነገር ጋር የሚጓተት ሰው ብዙ ነው። ጌታ እንዲሰራበት ይፈልጋል። የጌታ ክብር እየጨመረ እንዲመጣ ይፈልጋል። ግን ከአሮጌ ነገር አይላቀቅም። አቋሜ ነው ብሎ ግትር የሚል ሰው አበዛዙ። ለአዲስ ነገር ያልተዘጋጀ ሰው አመድ ታቅፎ እንደሚኖር ሰው ነው። እስቲ ማን ነው አመዱን በጥንቃቄ ልክ እንደ ማገዶ ዝናብ እንዳይነካው ከልሎ አመዱን በጥንቃቄ የሚያስቀምጥ ማለት? እግዚአብሔርን ባሮጌ መንገድ አንጠብቀውም። መንፈስ ቅዱስ የሚሰራውን የሚያውቅ አምላክ ነው። በዚህ መንገድ ካልመጣ እንዴት እንለዋለን? በሐዋርያት ሥራ ምዕራፍ 10 ላይ ሐዋርያው ጴጥሮስ
በስምዖን ቤት በእንግድነት ተቀምጦ 6 ሰዓት ሲሞላ ርቦት ስለነበረ ምሳ እንዲያዘጋጁለት አዞ የጸሎት ሰዓቴን ማሳለፍ የለብኝም ብሎ ወደ ሰገነት ወጣ። በጣም ታማኝ ሰዓት የማያሳልፍ የጸሎት ሰው ነው ጴጥሮስ። ለጸሎት ወደ ሰገነት በወጣበት እግዚአብሔር አምላክ አንድ ራእይ አሳየው። ያሳየው ራእይ ሊበሉ የማይገባቸውን እንስሳት በፊት ለፊቱ አወረደለትና እነዚህን አርደህ ብላ አለው። ልብ በሉ፣ በራበው ሰዓት ምግብ እያዘጋጁለት እያሉ ምግቡን ትቶ ነው ወደ ጸሎት የወጣው። አቤት ለጸሎት ያለው መሰጠት! አቤት ታማኝነቱ! ሰዓት ሳያሳልፍ ወደ ጸሎት ስፍራ መሄዱ የሚገርም ነው። እግዚአብሔር ደግሞ ሌላ መገለጥ ሲያመጣለት ለእግዚአብሔር የሚመልሰው መልስ ደግሞ ሌላ ነው። አርደ ብላ ሲለው ሰውየው ይጸልያል እንጂ ለካስ ለአዲስ ነገር የተዘጋጀ አይደለም። ጸሎት ማን ያክለዋል? ታማኝነት ማን ያክለዋል? አርደ ብላ ሲለው ለእግዚአብሔር እንደዚህ አይነት የሚያጸይፍና እርኩስ ነገር በልቼ አላቅም፣ ስለዚህ አልበላም። ምናልባት ተሳስቶ ይሆናል ብሎ እግዚአብሔር ድጋሚ ያንኑ ራእይ ለሁለተኛ ጊዜ አመጣለት። አሁንም አልበላም ማለት ምንድነው ታዲያ? መጸለይ ብቻ ትርጉሙ ካለቀቅንለት ለጌታ ስራብኝ ብለን ራሳችንን አሳልፈን ካልሰጠነው ምንድነው ትርጉሙ? እግዚአብሔርን በእኛ ባውንደሪ ውስጥ ብቻ ከጠበቅነው እንዴት ይሆናል? በትላንትናው ልምምድ ብቻ መንፈስ ቅዱስን ምን ጠብቀው ከሆነ እንዴት ይሆናል? እግዚአብሔር ያለፈ ነገርን በሕይወታችሁ ያድርግላችሁ። ምግቡን ትቶ መምጣቱ ምን ዋጋ አለው? ሰዓት አላሳልፍም ብሎ በጥንቃቄ መገኘቱ ብቻውን ምን ዋጋ አለው? ጌታ ሊሰራ ሲነሳ እጁን ሚይዘው ከሆነ ምን ዋጋ አለው? እግዚአብሔር እኮ አነጋጋሪ ነገር በመድራችን ላይ ሊያደርግ ቀን ቀጥሯል። ትልቅ ሪቫይቫል ሊነሳባት የተመረጠች ምድር ነች ኢትዮጵያ። ብዙ የጌታ ድምጾች በመድራችን ላይ እየመጡ ነው ያሉት። አመዱን ካልፋን እንዴት ይሆናል? ሶስት ጊዜ ራእዩ ሲመጣ ሶስት ጊዜ ተመሳሳይ መልስ ነው የመለሰው። የኔ ወዳጆች ጸሎት መቻነስን እንደ ኢትዮጵያ የሚጸለይበት ምድር ያለ አይመስለኝም። በጣም ይጸለያል፣ በጣም ይጾማል። በጣም ብዙ ቸርቾች ናቸው ያሉት። በጣም ብዙ ቁጥር ነው ያለን ቅዱሳን። ለምንድን ነው አዳዲስ ነገር የማይሆነው? ለምንድን ነው የእግዚአብሔርን ክብር በሙላት የማናየው? ጸሎት አንሶን አይደለም፣ ግን አልተዘጋጀንም። አዲስ ነገር በወንድማችን ሲገለጥ ራሱ እየኮረኮምን አዲስ ነገር አምጣ የሚል ጸሎት አለን እንጂ አዲስ ነገር ለመቀበል የተዘጋጀ ልብ የለንም። አዲስ ነገር ከእናንተ ህይወት ይጀምራል። አያችሁ፣ እግዚአብሔር በጴጥሮስ ህይወት ያልተለመደ ነገር ማድረግ ፈልጎ
መቶ አለቃውን ቆርኔሌዎስን ማዳን ፈልጎ ነው ባልተለመደ መንገድ ሂድልኝ የሚለው አርደ ብላ የሚለው። የኔ ወዳጆች አመዱ ይደፋ በኢየሱስ ክርስቶስ ስም። ካሮጌው ነገር ጋር መፋታት ይሆን። ኦራ ማማዶራ ቦራ ባራ 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 ጌታዬና ከብራለው ጌታዬና ከብራለው ጌታዬ ከብራለው በኑሮዬ ጌታዬና ከብራለው ጌታዬና ከብራለው ጌታዬና ከብራለው በኑሮዬ ፎራ ባራካራ ባታካራ ቦዶኮዶኮዶኮዶኮዶስ ሸራቴና ማራካ ቦራካ ባራጋላ ባጋራ ባጋራ ቦዶኮዶኮዶኮዶስ ሴቫራንታኒ ባራካ ቦቶሮኮ ቮራምፓኒካ አያያያያያያ የተለየ ነገር በሕይወታችሁ ይሆናል። ዘማራ ካቦራ ቲላቦራ ካቦራ ካቦራ በአዳዲስ ነገሮች መንፈስ ቅዱስ ያስደንቃቸዋል። ለሰዎች አንድ ቦታ እየጸለይኩኝ አንዷ ሚስጥር ነበራትና ለብቻዬ ብትጸልይልኝ አለችና ስጸልይላት በውስጧ እርኩስ መንፈስ ስለነበረ መንፈሱ ጮኸና ከዛ ሌሎችንም ጠርቼ ነፃ ወጣች። ነፃ ከወጣች በኋላ በመንፈስ ቅዱስ እንድትሞላ ጸለይኩላት። ተሞላች። መንፈስ ቅዱስ ከተሞላች በኋላ እዛው ትንቢት መናገር ጀመረች። እዛው ነፃ የወጣችበት ቦታ ትንቢት መናገር ጀመረች እና አብረን ከምንጸልየው መካከል አንዱ የቸርች አገልጋይ መጣና አስቆማት አለኝ። ለምን ነው ማስቆማት አልኩት። አሁን ነፃ ወጣ አሁን ትንቢት ስትናገር አታፍርም ወይ አለኝ። በልቤ አንተ ራስ አታፍርም ወይ አልኩት። አሁን ነፃ ከወጣች በኋላ አስተምረናት ቆይታ ነው ትንቢት እንድትናገር የሚፈልገው። እግዚአብሔር አይችልም ወይ? በፍጥነት አድራሻ መቀየር አይችልም ወይ? ግዴታ ለ6 ወርና ለ1 ዓመት እጅ እየጫንን ከሷ ጋር መክረም አለብን ወይ? እና እጅ እየጫነት ለያንዳንዳችን መልእክት ማምጣት ጀመረች። ሊወጣ ሲል እሱ እንዳትወጣ አልኩት። የፈራው አልቀረም። ሄዳ እጁን ጫነችበት ብሎ ፊቱን አጨማደደ። ተጨማደደም አልተጨማደደም መንፈስ ቅዱስ በስራ ላይ ነው። ወዳጄ ለቀቀበል እንጂ ይስራበት እንጂ መንፈስ ቅዱስ። የመጨረሻው ዘመን ነው። ብዙ ሩጫ አለብን። መከሩ ብዙ ነው። እግዚአብሔር ብላቴኖችን ይቀሰቅሳል። ያልተጠበቁትን እግዚአብሔር አምላክ ከመሬት ያነሳቸዋል። ከባባድ ነገሮች በሕይወታችሁ ላይ መሆን ይጀምራሉ። ጌታ በእድሜ አይወሰንም። ጌታ በሁኔታ አይወሰንም። ጌታ በትላንትናው ታሪክ አይወሰንም። እጅ ጭናም የመልእክት መዓት ለቀቀችበት። እግዚአብሔር ብዙ ሚስጥር ገልጦ ነገረው። አለቀሰ። ጌታ ሆይ ማረኝ ሁሉ አለ። ከጨረስን በኋላ
እሺ አሁንስ ላስቆማት አልኩት። አጭር ሰው ነገረኛ አይደል? ጌታ እያለፈ ይሰራል። ተዘጋጁ ለአዲስ ነገር። አመዱን ድፉ። መንፈስ ቅዱስ በዚህ ቤተክርስቲያን መካከል ባልተለመደ ክብር ይገለጣል። መልእክት እየተናገርኩ ነው ያለሁት እኔ። መንገዱ ዘወርዋራ የሆነ ጌታ ያልጠበቃችሁትን ነገር ያደርግላችኋል። ሃሌሉያ! ክብር ይገባል የኛ አምላክ፣ ክብር ይገባል የኛ አምላክ። ዙፋን ምስጋና ላንተ ነው፣ ዙፋን ምስጋና ላንተ ነው። ክብር ሃሌሉያ፣ ክብር ሃሌሉያ፣ ክብር ሃሌሉያ፣ ክብር ሃሌሉያ። ያልተጠበቃችሁበት ሰፈር ትገኛላችሁ። እግዚአብሔር ስማችሁንና አድራሻችሁን ይቀይረዋል። የራሱ ስም ብቻ እንዲጠራ ስለፈለገ ከናንተ ጋር የማይገናኝ ትልቅ ታሪክ ጌታ በእናንተ ይሰራል። ክብር ይገባል የኛ አምላክ፣ ክብር ይገባል የኛ አምላክ። ዙፋን ምስጋና ላንተ ነው። አቤት 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 አቤት! ዙፋን ምስጋና ላንተ ነው። ክብር ሃሌሉያ፣ ክብር ሃሌሉያ፣ ክብር ሃሌሉያ፣ ክብር ቾራ በራራ በገራ በደረ በገረ 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 በደረ። የመጨረሻው ነጥብ ልናገር። ሶስተኛው እለት እለት ወይም ማለዳ ማለዳ እንጨት ያቃጥልበታል። ማለዳ ማለዳ የመጣ እንጨት ይጨምራል። መቼ መቼ? ማለዳ 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 እንጨት ይጨምራል። እንዲቀጥል ነው እሳቱ። ህይወት የግል ነው። እለት እለት በህይወታችን ላይ ጸሎት፣ የእግዚአብሔርን ቃል እማንጨምር ከሆነ በጉባኤ በመናገኘው መነቃቃት ብቻ የትም አንደርስም። ብዙ ሰው በማራገብ ብቻ ያምናል። ትክክል፣ ማራገብ ትክክል፣ መጽሐፍ ቅዱሳዊ ነው። ጳውሎስም ለጢሞቴዎስ እጄን በመጫኔ ባንተ ያለውን የጸጋ ስጦታ እንድታነሳሳ አሳስብሃለሁ ብሎታል። እንደው እየነደደ ያለን እሳት ዝም ብዬ ባራግብ ማገዶ ማልጨምር ከሆነ ምን ይሆናል? እሳቱ ባለቀ ጊዜ አመዱን ነው ማቦን ነው። ማገዶ እስካለ ድረስ ማራገብ ይጠቅም ይሆናል። ማገዶ እስካለ ድረስ እሳቱ ይቀጣጠል ይሆናል። ማገዶ ሲያልቅ ግን ማራገብ አመድ ቡን ማድረግ ነው። ወዳጄ ሌላ ሰው እጅ ጭኖ የሚጸልይልህ ማራገብ ነው እንጂ እንጨት መጨመር አይደለም። እንጨት መጨመረው አንተ ነህ። ጸሎት የግልህ ነው። ቃል ማንበብ የግልህ ነው። የኔ ወዳጆች በጉባኤ መሃል ሺህ ትንቢት ቢመጣላችሁ እሱ ማራገብ ነው። ከማራገቡ በላይ የሚጠቅመው እንጨት መጨመር ነው። እባካችሁ ወደ ጸሎት እንመለስ። እባካችሁ ቃሉ ይራበን።
እሳቱ እንዲቀጥል ይራበን ቃሉ። ሰው መተንፈስ አቁሞ እንዴት ይኖራል? መተንፈስ ቢያቅተን እኮ ኦክሲጅን ሁሉ አስገጥመን እንተነፈሳለን ለመኖር ስንል። እሱም ባይሆን እኮ ማሽን ተተክሎልን ሁሉ ለመተንፈስ። ሰው እኮ በመተንፈስ አይቀልድም። አቤት የኛ ቀልድ እኮ አይጠገብም። አለማንበብ ምንም አይደለም ለኛ፣ አለመጸለይ ምንም አይመስለንም። እንዴት ነው እሳቱ የሚቀጥለው? ወንድሞቼ እናቶቼ ሰሞኑን በደንብ እንጸልያለን። እግዚአብሔር የሚቀጥል ትውልድ ይፈልጋል። አታጥፉ መንፈስን። ጌታ ተሳስቶ አይደለም ጸጋ በእናንተ ላይ ያኖረው። አታጥፉ፣ እሱን ወንጀል ነው። አታጥፉ። ሰው ለሰው ጊዜ ያለው ለቃሉ ግን ጊዜ የለው። ሰው ለቲክቶክ ጊዜ ያለው ለጸሎት ግን ጊዜ የለው። የሚዲያ ዘመን ነው ይላል ወዳጄ፣ የጸሎት ዘመን ነው። የቴክኖሎጂ ዘመን ነው የምትለውን ያክል የቃሉ ዘመን ነው ለምን አትል? ልሞን ነው እንዴ? እንጨት እንጨምር። ድካም ይሰማኛል እያልክ እጅ ለማስጫን ብቻ አታስብ። ይህን ቃል ልድገምላችሁና ከዛ እንጸልያለን። እጆችን እሳት እንደሚያቀጣጥል ሰው እጆችን በመጫኔ ባንተ ያለውን ጸጋ እንድታነሳሳ አንተ ራስህ አሳስባለሁ ነው የሚለው። አነሳሳልሃለሁ አይልም። አንተ ራስህ አነሳሳ። እኔ እጅ ጭናለሁ የማራገብ ስራ ለመስራት። ኃላፊነቱ ያንተ ነው ጢሞቴዎስ። የሚቀጥል ትውልድ ይስጠን ጌታ። እየጨመረ የሚሄድ የማይጠፋ እሳት በእኛ ላይ ይሆን። እንጸልይ።